ዛሬውኑ መጀመር ያለብህ 5 አዳዲስ ልማዶች። በዝግታና በቆራጥነት ጀምር። ብዙዎቻችን ሕይወታችን እንዲቀየር እንመኛለን። ነገር ግን አንድ እውነት አለ። ሕይወት የሚቀየረው የምትመኘው ነገር ሲሳካ ሳይሆን በየቀኑ የምታደርጋቸው ትናንሽ ልማዶች ሲቀየሩ ነው። ዛሬ ከ1 ዓመት በኋላ ምነው ቀድሜ በጀመርኩ የምትቆጭባቸው ሕይወትህን ወደ ስኬት ጎዳና የሚመሩ 5 አዳዲስ ልማዶችን አሳያለሁ። እስከ መጨረሻው አብረኸኝ ቆይ። የመጨረሻው ነጥብ ለብዙዎቻችን ከባዱ ነገር ግን ደግሞ ዋናው ነጥብ ነው። 1. በጠዋት ተነስ። ቀንህን የምትጀምርበት መንገድ ቀሪውን ውሎህን ይወስነዋል። ከእንቅልፍ እንደነቃህ ስልክህን ስትነካካ ስልክህ የሌሎች ሰዎች መረጃና ጭንቀት ወደ አእምሮህ እያስገባህ ነው። ለምሳሌ እንደነቃህ ለ5 ደቂቃ ያህል ጸጥ ብለህ ተቀመጥ ወይንም እቅድህን አስብ። ይሄ አእምሮህ በቀኑ ውሎ ላይ የበላይነት እንዲኖረው ያደርጋል። 2. የ30 ደቂቃ ንባብ ጀምር። ንባብ የሌሎችን ሰዎች የዓመታት ተሞክሮ በጥቂት ሰዓታት ውስጥ የምታገኝበት አቋራጭ መንገድ ነው። መጽሐፍ ማንበብ አእምሮን ያሰፋዋል። በቀን 30 ደቂቃ ብቻ ብታነብ በወር ቢያንስ 1 መጽሐፍ ትጨርሳለህ። በዓመት ደግሞ 12 መጽሐፍ ማለት ነው። ስለ ቢዝነስ፣ ስለ ልቦና ወይንም ስለ ግል እድገት አንብብ። ታዋቂው ቢሊየነር ዋረን ባፌት በቀን 500 ገጾች ያነብ እንደነበር ምሁራን ይገልጻሉ። 3. የ20 ደቂቃ እንቅስቃሴ ያድር። ጤናማ አእምሮ የሚኖረው በጤናማ አካል ውስጥ ነው። ስፖርት መስራት ለሰውነት ብቻ አይደለም ለአእምሮህም ጭምር ነው። ስፖርት ስትሰራ አእምሮህ ደስተኛ የሚያደርጉ ሆርሞኖች ያመነጫሉ። ጂም መሄድ ካልቻልክ እንኳን ለ20 ደቂቃ ረጅሙ ተራመድ ወይንም ቤት ውስጥ ቀላል እንቅስቃሴዎችን አድርግ። ይህ ትኩረት የማድረግ አቅምህን ይጨምረዋል። 4. የገንዘብ አያያዝን አሻሽል። ስንት እንደምታገኝ ሳይሆን ስንት እንደምታስቀር ነው ሀብታም የሚያደርግ። የምታገኘው ሁሉ አታውጣ። ከምታገኘው ገቢ ላይ ቢያንስ 10% ወይም 20% ለቁጠባና ለኢንቨስትመንት አስቀምጥ። በየቀኑ ለቡና ወይም ለሚያስፈልጉ ነገሮች የምታወጣውን ጥቃቅን ሳንቲሞች ብታሰላው በዓመት ትልቅ ለውጥ ያመጣሉ። ራስህን መጀመሪያ ክፈል። 5. ራስህን ገምግም። ካልተገመገመ ሕይወት ለውጥ አይመጣም። ከመተኛት በፊት ለ5 ደቂቃ ያህል ዛሬ ምን ሰራሁ፣ የት ላይ ተሳሳትኩ፣ ነገ ምን ማሻሻል አለብኝ ብለህ ራስህን ጠይቅ። ማስታወሻ ደብተር ይዘህ የዕለቱን ስሜትህንና ስኬትህን ጻፍ። ራስህን የሚመረምር ሰው ስህተቱ አይደክምም። በመጨረሻም እነዚህ 5 ልማዶች ቀላል ሊመስሉ ይችላሉ፣ ግን ሚስጥሩ ቀላልነታቸው ላይ ሳይሆን ሁልጊዜ በማድረግህ ላይ ነው። ዛሬውኑ አንዱን መርጠህ ጀምር። በኮመንት መስጫው ላይ ዛሬ እጀምራለሁ ብለህ ጻፍልኝ። ይህ ታይገር ሞቲቬሽን ነው።